ሁለት እጅ ከፍ አድርግ። ጌታ ሆይ እንደገና አገለግላለሁ እንጂ ወደ መቃብር አልወርድም። አሜን። በጌታ በኢየሱስ ስም ወደ መቃብር አልገባም። የሐኪም አዋጅ ካንተ ሕይወት ላይ ይፍረስ። የሐኪም ከተዋጀ ይፈረስ። አሹ የሐኪም አዋጅ ከሕይወት ላይ እንዲፈርስ ትፈልጋለህ? እፈልጋለሁ። በጌታ መንፈስ ሕይወትን ሁሉ ጠላት ሊበላ ይፈልጋል፣ ሊገል ይፈልጋል። እውነት ነው። ጉበት ቫይረስ እውነት ነው። በውስጥ ላይ ቁጭ ብሎ ያለው ይሄ ጉበት ቫይረስ ከውስጥ ላይ እግዚአብሔር ቢነቅል እዚህ ቆመህ ትመሰክራለህ? እመሰክራለሁ። እርግጠኛ ነህ? በጌታ ስም እመሰክራለሁ። 1 2 አዋጁ በአዋጁ ተቀየረ። አሜን። አዋጁ በአዋጅ በኢየሱስም ተቀየረ። አሜን። የሞት አዋጅ ከልጄ ላይ በኢየሱስም ፈረሰ አለ ጌታ። አሜን። አሁን ያለው የኦፕራሲዮን አዋጅ እኔ በጌታ መንፈስ ጉበትን ሳየው በጣም ቆስሎ በጣም ዋጋ ቢስ ሆኖ ነው ማየው። እውነት በጌታ ሰው ጌታ ሆይ የኔ ነገር መቼ ነው? ሊሞት ነው ወይ? ብዙ ለፍታል፣ ብዙ ደክማል። ነገር ሁሉ የሰራው አካውንት ላለው ሁሉ አልቋል። አካውንት ላለው ሁሉ አልቋል። እግዚአብሔር ሆይ አንድ ቀን አንተን ሳላገለግል በዚሁ በድህነት ሊሞት ነው ወይ? ያገኘ ሁሉ ለዚህ በሽታ እያወጣ ገንዘብ ባዶ ነው ያለው። የኢትዮጵያ ንግድ ባንክ አየው ባዶ ነው ያለው። አዋሽ ባንክ አየው ባዶ ነው ያለው። አሁን ተበድረ እስከሚታከም ድረስ ባዶ ቀርተሃል። ጌታ ሆይ አንተ አትፈርድም ወይ? የነቢይ ተስፋ አምላክ አንተ ከሱ ጋር ካለ ጉበት ቫይረስ ከነ ንቀል ብለህ ወስነህ መጣል። ከዚህ ቀን ጀምሮ እግዚአብሔር እንዲህ ብሎኛል፣ ከልጄ ላይ የጉበት በሽታ መትቻለሁ። አሜን። እጆቻችሁን ዘርጉ ወደሱ በኢየሱስ ይበሉ። አዲስ ጉበት በሉስ፣ ይተከል በሉስ በጌታ በኢየሱስ ስም። ይሄ 20 ቀን በኋላ ጠላት አንተን ሙሉ በሙሉ ሽባ አድርገው ሊገል ያመጣው እንኳን እሱ ብቻ አይደለም ሐኪሞች ጭምር አንተን በእጅ እንዳይነኩ ይሄ የሚተላለፍ ነው ብሎ ሊያስፈራሩ ጠላት ያዘጋጀው አዋጅ አለው። ሰው ሁሉ አንተን በእጅ እንዳይነካ፣ ያንተ ትንፋሽ ወደ ሰው እንዳይተላለፍ፣ ለብቻ አንተ እንድትቀመጥ ብሎ ጠላት ያወጀው አዋጅ እግዚአብሔር እንዲህ ብሎኛል፣ አዲስ ነገር በሕይወት ላይ አደርጋለሁ። አሜን። በጌታ ለሱ ፈውስ ሲሆን ለአንዳንድ ሰዎች ፋይናንሻል በር ይከፈታል። የስኬት በር አውቆ ይከፈታል። የበረከት ምንጭ አውቆ ይከፈታል። እንካ ይሄን ዘይት ሙሉ ዘይት አምጡስ። ለሰው ማይቻል እግዚአብሔር ይቻላል። ትመሰክራለህ? ግን አንተ እመሰክራለሁ። እግዚአብሔር እንዲህ ብሎኛል፣ በዚህ በቅርብ ቀን ውስጥ የተዘጋጀ የሞት ድንኳን ካንተ ቤት ላይ እነቅላለሁ። አሜን። ለአንተ ብቻ አንተ አሁን ስትፈወስ ካንተ ጋር ለ5 ሰዎች እግዚአብሔር ፈውስ አደርጋለሁ አለ። አሜን። ቤት ላይ ሰላምን አመጣለሁ አለ። አሜን። የለቅሶና የሐዘን ምዕራፍ ካንተ ህይወት ላይ ይሰብራለሁ አለ። አሜን። ለብዙ ሰዎች አንተን አባት አደርጋለሁ አለ። አሜን። እሰይ ለሰው ማይቻል እግዚአብሔር ይሄ ለፈውስ ብቻ የጸለቁት ነው እንዲህ ጎይሎ እንካ ከዚህ ቀን ጀምሮ የፈውስ ኃይል አንተ ላይ ያገኝ። ተፈውሳል። ቻው። ለሰው ማይቻል እግዚአብሔር በህይወቴ ላይ እንደዚህ አይነት ሰው ሁለት ሰው ነው ያገኘሁት። ፓስተር ወንድሙ ሞላ የሚባል ሮቦት ቸርች ለማገልገል ሄድኩት የዛሬ 10 ዓመት ኮተቤ ጉበቱ በስብሶ ወደ ደም ተቀየረ እና ገና እኔ እየጸለይኩ ከአፍ ወደ ውጪ ጉበት ወጣ። ከውስጥ እኮ ነው። ጌታ ሆይ እንደዚህ ለምንድን ነው አደረከው ሲል ይሄ የማወጣው የማይሆን ነው የሚሆነው እየተከልኩ ነው አለ። ይሄው ጌታ ምስክሬ ነው። ይሄ ሚዲያ ላይ ነው። ይሄ ሰው ያለው አሁን እኔ በነበርኩ ቸርች ላይ መጥቶ መስክሯል። ይሄ ሰውየው ያለው ኦንጦጦ ነው ያለው። ኦንጦጦ መካነ ኢየሱስ ነው ያለው። ተፈውሶ መጥቶ ነው የመሰከረው። እንደዚህ አንድ ኩባያ የሚያክል ደም አፈሰሰ። ካብሰ በኋላ ጌታ ሆይ ለምንድን ነው የሚታረገው? ይሄን ጉድ ለምንድን ነው የሚታረገው? አሁን ይሄ ሰው እዚህ ቢሞት ሰው ምን ብሎ ነው የሚቀበለው? እንዴት ነው የሚሆነው አልኩት። ጌታ እኔ እኮ ማወጣው ከውስጥ ላይ ያረጀና የደከመ የማይሆን ደም ነው ማወጣው እንጂ አሁን ግን ደጋሜ ቢሄድ አዲስ ነው ተተከለው አለ። ዛሬ እግዚአብሔር እንዲህ ብሎኛል፣ ለብዙ ሰዎች የሞት አዋጅ ከሕይወታችሁ ይሰበር። የሞት አዋጅ ከቤታችሁ ላይ ይሰበር። እስቲ በኔ ላይ በሉ እስቲ የሞት አዋጅ በኢየሱስ ስም አይሰራም በሉ እስቲ። ነይ ልትወጪ ነበር ነሽ እዚህ ጋር ከወጣሽ ማይችን ሰምተሽ ውጪ። እሺ
ስፍራውን በጌታ በኢየሱስ ስም አነበዋለሁ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመንብሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። በቃ አንዴ ማይካምቶ ይሄ ቃል አንቺ ይሁን። እግዚአብሔር ቲቶ እንዳይት ትፈልጋለሽ? አሜን። ህይወትሽ ሁሉ መልካም እንዲሆን ትፈልጋለሽ? አሜን። ነገርሽ ሁሉ እንዲሳካ ትፈልጋለሽ? አሜን። እጅሽን ዘርጊና ጌታ ሆይ በይሲ፣ ጌታ ሆይ የኔ ነገር የቤተሰቦቼ ነገር ሳትነካ ሳልቀባ ከዛሬ ጀምሮ በለቅሶ አልሄድም። ትልቁ ያንቺ ጥያቄ ጌታ ሆይ ስሚ፣ ትልቁ ያንቺ ጥያቄ እግዚአብሔር ሆይ መቼ ነው የሚጎበኝ? አሁን ተቀብለሽ ትሄጃለሽ። ስትሄጂ ግን 2 መልካም ነገር ያደርጋል። እስከ ዛሬ ያላገኘሽው ገንዘብ ታገኛለሽ። ሁለተኛው ልጅሽ አእምሮ ተቀይሮ ብርሃኔ ማናት? እኔ ነኝ። አንቺ ራስሽ ነሽ። እግዚአብሔር ከአባትሽ ከወልደ ሐና ማን ነው አባትሽ? ወልደ ሐና ነው። ከአባትሽ ጀርባ ሆኖ የሚሰራ እባብ ዛሬ ይረገጣል። አንተ እያለ ቤተሰባቸው በኢየሱስ አይበላም። አንቺ እያለሽ ዘር መንዘርሽ አይበላም። ከፈርግኝ ልባርክ ዛሬ በኢየሱስም ከሕይወታችሁ እርግማኔ ቃል ይሰበራል። የበሽታ ምንጭ ይሰበራል። የተኛው ቀንበር ከቤታችሁ ይመታል። አንድ ሰው ከኔ ጋር አሜን ሲል ይሁንለት። እግዚአብሔር ቢያዘጋጅ ብለሽ በጌታ መንፈስ ወደ መቂ ከተማ ገብቼ 6 ነገር አለው። አንደኛ የአሜሪካን ላሞች 6 ነው ያለው። 6 ላሞች ነው ያለው። የአሜሪካ ላም 6 ገዛሽ። እነዚህ 6ቶችን እየበዙ መጡና ሰፊ ቦታ አንድ ሰው ልግዛና አብረን እንጠቀማለን። ገዛሽ። አሜሪካ ላሞችን በጣም ውጤታማ ነበሩ። አንቺን የሚደርሰው ቦታ ገዝተሽ 450 ካሬ ከዛ የሚደርፈው እነሱ ሰሩ። አንቺ የሚቀረው ክሩቤል አዘጋጀሽ። እጅሽን ዘርግና የሚወድ ልጄ በይሲ፣ አንተ ክሩቤል ልጄን ጠላት እንዳይበላ ለሱ ኖረሻል፣ ለሱ ለፍተሻል። ይሄ ልጅ አድጎ ማድረግ እስከ ማድረግ የሚደርስ ድረስ ጌታ ሆይ ትዳር የሚባል ነገር ባሌ ከሞተ በኋላ አልይዝም፣ አንተን ብቻ አገለግላለሁ። 23 ዓመት ሙሉ ጌታን ጠብቀሻል። ስንት ዓመት? 23 ዓመት ሙሉ ጌታን ጠብቀሻል። ትዳር አትፈልግም፣ ጌታን ክብር ብቻ ትፈልጋለሽ። ሌላ መውለድም አትፈልግም፣ እግዚአብሔር ማየት ብቻ ትፈልጋለሽ። እግዚአብሔር እንዲህ ብሎኛል፣ የክሩቤልን ህይወት መልካም አድርጌያለሁ። ታሪክ መቼ ነው የሚቀየረው? ትልቁ ያንቺ ጸሎት ይሄ ነው አይደለ? ብዙ ለፍተሻል፣ ብዙ ደክመሻል። አንደኛ ከእግዚአብሔር ዘንድ ፍርድ ነው የምትፈልጊ። ማንም ሰው አንቺን አልተረዳም። ሲጀመር በአንቺ ብርታት ባይሆን ኖሮ ዞር ብሎ እናትሽም ያይ ሰው የለም፣ ቤተሰብም ያይ ሰው የለም። በጌታ መንፈስ 1 ዓመት አየው፣ 2 ዓመት አየው፣ 3 ዓመት አየው፣ 4 ዓመት አየው፣ 10 ዓመት አየው፣ 15 ዓመት አየው፣ 16 ዓመት አየው፣ ትላንትና 18 አየው። 18 ዓመት ሙሉ ደክመሻል፣ ግን ነገርሽ ሁሉ ተቆልፎ ነው ያለው። እውነት ውሸት? አሁን ይሄ ነቢይ ካላገኘ ትቼ ወደ ሀገር ልሂድ። የምትሄጂው ከዚህ ቀጥታ አዲስ አበባ ኤርፖርት ነው የምትሄጂ። ከዚህ ቀጥታ የምትሄጂ አዲስ አበባ ኤርፖርት ነው የምትሄጂ። ከአሁኑ በኋላ ስመጣ እግዚአብሔር ሆይ 18 ዓመት ለፍቻለሁ፣ ግን አሁንም እንደዛ ሊመጣ ነው ወይ? ግን ከዚህ ቤት ቃል ከወጣ ድሃ ሆኜ አልመለስም ያለች ነው። ትልቁ ጥያቄ አታለቅሺ። አሁን የምትሄጂው 18 ዓመት ሙሉ በኳታር ሀገር ላይ ለፍተሻል። ስንት ዓመት? 18 ዓመት ሙሉ በኳታር ለፍተሻል። አሁን የምትሄጂ ቀጥታ ከዚህ አዲስ አበባ ኤርፖርት ነው። ከአዲስ አበባ ኤርፖርት ቀጥታ የምትሄጂ 18 ዓመት ሙሉ የለፋሽው ባር ነው። ወደ ውጭ ሀገር ነው የምትሄጂ። አንቺ እነዚህ ሰዎች ቤት ላይ ለብዙ ዓመት ለፍተሻል። በጌታ መንፈስ በጣም በችግር ውስጥ ያለብሽ። አንደኛ ከዚህ ተነሳው ሐረር ከተማ ገባው። ሐረር ከተማ ላይ ጠላት 1 ዓመት አየው፣ 2 ዓመት አየው፣ 3 ዓመት አየው፣ 4 ዓመት አየው፣ 5 ዓመት በድንገት ሳታቅ ውልቸር ላይ ተቀመጠች። ለሰው ሁሉ ደግ የሆነች እናትሽን አየው። ውልቸር ነው ያለችው። እሱ ብቻ አይደለም። ከዚህ ተነሳው በጌታ መንፈስ ወደ መቂ ከተማ ገባው። ወደ መቂ ከተማ ገብቼ ቀበሌ 01 አየው። ኢትን አየው። በጣም ትጉ ሴት ናት። 1 ዓመት አየው፣ 2 ዓመት አየው፣ 3 ዓመት ሊሞላት ጥቂት ቀን ነው የሚቀረው። ልጅ የላትም። 2 መንታ ልጅ ትወልዳለች። አሜን። ዘርጋጅ በጌታ በኢየሱስም የሚመጣው ጊዜ፣ የሚመጣው ሳምንት፣ የሚመጣው ወራት የስኬት ወር ይሆናል። የስኬት ወር ይሆንላቸዋል። የበረከት ወር ይሆንላቸዋል። በጌታ አሁን ይዘሽ የምትሄጂው ቅባት አረብ ሀገር ያለው ዘንዶን የሚገል ነው። አሜን። አመታት ያንቺን ያስለቀሰ ነገርሽን የበላ እጅሽን ዘርግና የሚወድ ልጄ በይሲ፣ አንተ ክሩቤል
አንተ ክሩቤል አንቺ ትልቁ ጥያቄ ልጄን ጠላት እንዳይበላ ለሱ ኖረሻል፣ ለሱ ለፍተሻል። ይሄ ልጅ አድጎ ማድረግ እስከ ማድረግ የሚደርስ ድረስ ጌታ ሆይ ትዳር የሚባል ነገር ባለ ከሞተ በኋላ አልይዝም፣ አንተን ብቻ አገለግላለሁ። 23 ዓመት ሙሉ ጌታን ጠብቀሻል። ስንት ዓመት? 23 ዓመት ሙሉ ጌታን ጠብቀሻል። ትዳር አትፈልግም፣ ጌታን ክብር ብቻ ትፈልጋለሽ። ሌላ መውለድም አትፈልግም፣ እግዚአብሔር ማየት ብቻ ትፈልጋለሽ። እግዚአብሔር እንዲህ ብሎኛል፣ የክሩቤልን ህይወት መልካም አድርጌያለሁ። ደግሞ ክሩቤል ቢባል በጣም መልካም ልጅ ነው፣ ግን ባጠገቡ ያሉ ጓደኞች ጠላት ሆነው አእምሮ ሊጠቀሙ ይፈልጋሉ። መቂ ከተማ ላይ አላስፈላጊ ቦታ ሊወስዱ የሚፈልጉ። ልጁ ደግሞ ዲዛይን ባለሙያ ነው፣ ዲዛይን ነው የሚፈልገው። በጌታም በስ ወደላ ሄጄ ሳየው 100 ሺህ አየው፣ 200 ሺህ አየው፣ 300 ሺህ አየው። እንደምንም ብለሽ አንቺን ከሚደርሰው ገንዘብ አካፍለሽ ልጄ ትልቅ ቦታ እንዲደርስ ይፈልጋለሁ ብለሽ የኢትዮጵያ 300 ሺህ ብር ለማሰጠሽ ለክሩቤል ሰጠሽ። አራ እጅ ሲጠይ ባክ ሊባርክ በጌታ በኢየሱስም እስከ ሂዳር 30 ድረስ በቤት ላይ ምስጋና ይሆናል። እስከ ሂዳር 30 ድረስ በቤት ላይ ምስጋና ይሆናል። አንድ ሰው ቆሞ አሜን 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 ሃሌሉያ ሃሌሉያ። ለሷ ትንቢት ያወራው እግዚአብሔር እንዲህ ብሎኛል፣ በር ለተዘጉ ለ49 ሰዎች ከፍቻለሁ አልባክ። ጠላት መርኮ የበላባችሁ ሰዎች ዛሬ መርኮችሁ ይመለሳል። የቅባት ኃይላችሁ ዛሬ ይመለሳል። የእግዚአብሔር ጭንቀት ባህል ያገኛችኋል። የተኛው ቀንበር ከሕይወታችሁ ይመታል። ቀኝ እጅ ብቻ ከፈር ዛሬ ማሃዲ ካብራ። አንዳንዱ 10 ዓመት፣ አንዳንዱ 20 ዓመት፣ አንዳንዱ 30 ዓመት ለብዙ ዘመን ጠላት እባብ የበለው ዘንዶ የበለው ዛሬ በኢየሱስ ይተፋል። ቀኝ እጅ ስጠኛ ሊባርካ አጂና ማሃዲና በራዲካ ባሃዲና ከፈር ግጅን ዛሬ የሆነ ሰው ይቀባል፣ የሆነ ሰው ይመታል። የሚመሰላችሁ የማይሰሙ ይመታሉ፣ የሚቀቡ ሰዎች ዛሬ ይነሳሉ። ማለት የኔ ጋር ናቸው ወይ? ሁለት እጅ ከፈር እንዲያርግ ወደፊት ከዚህ በኋላ በሉሲ እየበዛው እየሰፋ እበዛለሁ በሉስ። አንድ ሰው 3 ጊዜ አሜን ይበልስ። እየሆነ ነው አሜን በልስ። ባክ እየተቀበልክ ነው አሜን በልስ። እየተከፈተ ነው አሜን በልስ። ለሚያምን ሰው በኢየሱስም ሆነለት። ማላዲና ካሊታ ራዲካ በራዲካ ባህዲና ከዚህ ከተማ ተነስቼ ዲሲ አሜሪካ ላይ ገባውና ወንድምሽ በጣም ኮንታል ሙሉ ተስፋ ላንቺ ሰጠሽ፣ ግን ዞር ብሎ አይ አንቺ አሜሪካ እንደምትሄጂ እርግጠኛ ሆነሽ ነበር፣ ግን ዘግቷል። አሁን ለሱ ልጅ አለው። ስንት ልጅ አለው? አንድ ልጅ አለው። አሁን እቺ አንቺ የምትወደው እናቷም ዞር ብሎ አይ ግራ ገብቶሽ ወንድሜ እኔ አንተን አግዛለሁ፣ አንተ ቀጥታ ወደ ሐረር ከተማ ግባ እናቴ ጋር ሁን ብለሽ አንቺ እሱን ልከሻል። አሁን እናትሽ አንደኛ ባንቺ ትጋትና በሱ ነው የምትኖረው። ሁለት ብሔር ቢያዘጋጅ ብለሽ በጌታም በስ ወደ መቂ ከተማ ገብቼ 6 ነገር አለው። አንደኛ የአሜሪካ ላሞች 6 ነው ያለው፣ 6 ላሞች ነው ያለው። የአሜሪካ ላም 6 ገዛሽ። እነዚህ 6ቶችን እየበዙ መጡና ሰፊ ቦታ አንድ ሰው ልግዛና አብረን እንጠቀም አለ። ገዛሽ። አሜሪካ ላሞችን በጣም ውጤታማ ነበሩ። አንቺን የሚደርሰው ቦታ ገዝተሽ 450 ካሬ ከዛ የሚተርፈው እነሱ ሰሩ። አንቺ የሚቀረው ክሩቤል አዘጋጀሽ። አሁን ተቀብለሽ ትሄጃለሽ። ስትሄጂ ግን 2 መልካም ነገር ያደርጋል። እስከ ዛሬ ያላገኘሽው ገንዘብ ታገኛለሽ። ሁለተኛ ልጅሽ አእምሮ ተቀይሮ ብርሃኔ ማናት? እኔ ነኝ። አንቺ ራስሽ ነሽ። እግዚአብሔር ከአባትሽ ከወልደሃና ማን ነው አባትሽ? ነው ወልደሃና ነው። ከአባትሽ ጀርባ ሆኖ የሚሰራ እባብ ዛሬ ይረገጣል። አንተ እያለ ቤተሰባቸው በኢየሱስ አይበላም። አንቺ እያለሽ ዘር መንዘርሽ አይበላም። ከፈር ግጅ ልባርክ ዛሬ በኢየሱስም ከሕይወታቸው እርግማኔ ቃል ይሰበራል። የበሽታ ምንጭ ይሰበራል። የተኛው ቀንበር ከቤታችሁ ይመታል። አንድ ሰው ከኔ ጋር አሜን ሲል ይሁንለት። ሕይወትሽን አስተካክላለሁ። አሜን። ነገርሽን መልካም አደርጋለሁ። ደጆችን ብዙ ይከፍታለሁ። አሜን። እግዚአብሔር ልጅ አትፍሪ። አሁን የምትሄጂው መልካም ነገር ነው። ዞሮ የምትሄጂው 18 ዓመት ለፋሽው ያ ቤት ነው አይደለ? ያ ቤት አዲስ ሆኖ ተቀይሮ ታገኘዋለሽ። አሜን። እግዚአብሔር ስላንቺ ይዋጋል። መልካምነትን ባንቺ ላይ እገልጣለሁ። አሜን። አንድ ዘይት አምጪ፣ ለበረከት ብቻ የጸለይኩት አምጪ። ቬላቶና ማሃዲያስ ትመሰክራለሽ። መተሽ ሕይወትሽ ሁሉ መልካም ይሆን። አሜን።
ይሄን ዘይት ይዘሽ ሂጂ። የታል የሰው ዕቃ? እያጨበጨባችሁ ትሸኛላችሁ። ቀጥታ ኳታር ነው አይደለም የምትሄጂ? ኳታር ነው የምትሄጂ። ቀጥታ ፕሌን ውስጥ ግቢ፣ ይሳካልሽ። ያው ይሄ ዘይት ተአምራት ይሁን፣ አሜን፣ የስኬት ይሁን። አሜን። ሂጂ። ድጋሜ እዚህ ደግሞ ትልቅ ነገር ሰርተሽ በዚህ በመሃል ትመጫለሽ። ይሳካልሽ።